ተመልካቾቻችን እንዴት ቆያችሁልን? ቅዳሜ ቡናችን ነው በመከታተል ላይ የምትገኙት። ቅዳሜ ነው ዕለቱ። በቅዳሜ ቀን ደግሞ የገበያ ቀን ነውና በዚህ ቀን ደግሞ የተለያዩ ስጦታዎችን መግዛት የሚፈልጉ እንዲሁም የተለያዩ ጥበቦችን የምንገዛበት ቀን ነውና እኔ ደግሞ ወደ ውስጥ ገባ ብዬ አንዳንድ የጥበብ ስራዎችን በተለይ ደግሞ በክር ስራ የሚሰሩትን አሳያችኋለሁ። ወደ ውስጥ አብረን እንግባ። እንዴት ነሽ? እነዚህ የክር ስራዎች በጣም ነው የሚያምሩት። በጣም ነው ደስ የሚሉት። ተመልካቾቻችን እንግዲህ ዘወር ዘወር ብዬ በሱቆቹ አይኔ እነዚህ ጥበብ ስራዎች ላይ አርፏል። እነዚህ ጥበብ ስራዎች የክር የጥበብ ስራዎች ይባላሉ። በተለይም አሁን አብዛኞቹ ጊዜ ለቤት፣ ለቢሮዎች፣ ለመዝናኛ ቦታዎች የግድግዳ ጌጥ ሆነው ያገለግላሉ። እነዚህ የክር ጥበብ ስራዎች ሚስማርን፣ ክርን እንዲሁም የእንጨት ቦርድ ግብዓቶችን አንድ ላይ በማጣመር የሚሰሩ የጥበብ ውጤቶች ናቸው። ሲታዩ እጅግ ማራኪና ሳቢ ናቸው። ታዲያ ያለ ምክንያት አይደለም ስለ እነዚህ የጥበብ ስራዎች የማወራችሁ። የዛሬዋ እንግዳዬ በእነዚህ የክር ጥበብ ስራዎች ተሰማርታ ከራሷ አልፋ ቤተሰቦቿን እያስተዳደረች ትገኛለች። ወደ ምትሰራበት ቦታ ጎራ ብለን ደግሞ ቆይታ እናደርጋለን። አብሮነታችሁ አይለይም። ተመልካቾቻችን ቀደም ሲል እንደነገርኳችሁ በዛሬው የቱና እንግዳችን ላይ የክር ጥበብ ስራ ተሰማርታ ከራሷም አልፋ ደግሞ ቤተሰቦቿን እያስተዳደረች የምትገኝ ጀግና ሴት ጋር ቆይታ እንደምናደርግ ነገራችሁ ነበር። አሁን የምትሰራበት ቦታ ላይ ይገኛል። ከእሷ ጋር ቆይታ እናደርጋለን። ምን አይነት ስራዎችን ትሰራለች፣ በክር ጥበብ ሙያ ላይ ደግሞ የሚያጋጥሙ ተግዳሮቶች ውስጥ ምንድን ናቸው የሚለውን ደግሞ ቆይታ የምናደርግ ይሆናል። ከእናንተ የምንፈልገው አብሮነታችሁን ነው። ስሜ ሀብታማ ሙልጌታ ይባላል። የምሰራው የክር ስራ ነው። ስዕልም በጎን ለጎን እሞክራለሁ። ወደዚህ የስትሪንግ አርት ጥበብ እንዴት ነው የገባሽው? የክር ስራዎች ላይ የክር ስራዎች ላይ በቃ ከ12ኛ ክፍል በኋላ ማለት ነው ከጨረስኩ በኋላ ወደዚህኛው ገባሁ። በነገራችን እንደዚህ አይነት ስራዎች ሲታዩ በጣም ቀላል ይመስላሉ። ያ እንዴት ነው ለአዲስ ለጀማሪ ይከብዳል ወይስ ቀላል ናቸው? ሞክረሽ ታዩ? አዎ መሞከር እፈልጋለሁ። መጀመሪያ እነዚህ አይነት ስራዎችን ስትሰሪ ዲዛይን ታወጫለሽ አይደለ? ያ መጀመሪያ ተረስሶ ነው። ከተረሰሰ በኋላ እነዚህ ቲኮች ይታዩሻል። አዎ በዛው ልክ ማለት በዚህ ልክ ነው ሚስማሩ የሚመታው። ከዛ በኋላ ሙሉ ለሙሉ ይሄ እንዳለቀ ወደ ቀለም ቅብ ይገባል። ቀለም ቅብ ከቀባ ከዛ ሪዛልቱ ይሄ ይሆናል ማለት ነው መጨረሻው። በጣም ነው የሚያምረው። ዛሬ የምሰራው ዲዛይን ምንድን ይባላል? ቀራኒዮ መስቀል ይባላል። እሺ መስቀሎች ሁለት አይነት ናቸው ያሉት። ይሄንኛውና ቀራኒዮና ማሳለሚያ ማለት ነው። የመጀመሪያ ስራሽን ታስታውሻለሽ? የእግዚአብሔር እጁ። እሺ ለማን ነበር ያስረከብሽው? አላስረከብኩትም። በቃ ሲያዩት ይሄ ምንድነው አሉ። አልታወቀም ነበር። ስለዚህ መስቀል ለምን ፈልግ ስላሉ ወደ መስቀሉ ገቡ። ወደዚህ ስራ ለመግባት በተለይ ወጣቶች የራሳቸውን ስራ ፈጣሪነት ሙያ ለመልመድ ያልችል ባይነት ስሜት ውስጣቸው ላይ ያድራል። ብከስረስ ባልችልስ፣ ሰው ደግሞ ስራዬን ባይቀበለውስ የሚል ብዙ ነገሮች አሉ ገና ከመጀመራችን በፊትና እቺ ይህን ሀሳብ እንዴት አመጣሽ? ብከስረስ ከስራ ያለውን የመጀመሪያው ቀን ምክንያቱም ሙሉ የምድፍ በ70 እና 30 በ70 ነው። ይሄ 40 በ60 ነው። እሺ በ30 በ70 ሙሉ የምድፍ በቃ ኤክስ አድርጓል። ከዛ በኋላ ኪሳራ ነው። የግድ ነው መቀበል ለመበልጸግ የግድ ኪሳራ መቀበል አለብን። የመጀመሪያ ስራ ላይ ከስራ ያለው ብለሽ ነበርና ብዙዎች ከከሰሩ በኋላ ስራውን በቃ አንፈልግም ብለው ተስፋ ቆርጠው ሰዎች አሉና አንቺ ከዛ በኋላ እንዴት ጀመርሽ? ያንን የምድፍ ምን አደረኩት? በምፈልገው ሳይዝ ቆረጥኩትና የምፈልገውን ስራ ሰርቼ አስረከብኩት። ያ ማለት ኪሳራውን አወጣው ማለት ነው። ስለዚህ ምንም የከሰርኩት ነገር የለም ብዬ እንደገና ተመልሼ ገባሁበት ማለት ነው። የግድ ነው መውደቅ እንዳለ ሁላ መነሳት አለ። ትክክል። ስለዚህ እሱን ብዬ ተነሳዋል። ዲዛይኖቹ እንዴት ነው መጀመሪያ ልታስቢያቸው ወይስ ከስተመሮች በሚያዙሽ ኦርደር ልክ ነው ዲዛይኑ የምትሰሪው? መጀመሪያ የሚፈልጉትን ተቀበያለሽ። እነሱን ከተቀበልሽ በኋላ ነው አንቺ ዲዛይን የምትሰሪው ማለት ነው። በደንብ እየሰራሁት አይደለም፣ ዝም እያልሽ ነው አስተያየት እየሰጠሽኝ አይደለም። በቃ እሺ፣ እኔ የምሰራውን ላሳይሽና ይሄንኛውና ይሄንኛው አንድ ነው። እስኪ
ወይ ልክ ነሽ። አዎ ላንቺ ልስጥሽና እስኪ ደግሞ ልማር ካንቺ ልዩነቱን እስኪ አሳየኝ። እነዚህ በስትሬት ናቸው ገባ ወጣ ያለ አይሹ። ሲቀጥል ኦርደሮችን አልያዝሽላቸው በየቲክ በተደረገው አልተመታም። የጀማሪ ነገር እሺ። አይ ደግሞ ስሪና እስኪ ልይሽ ስህተት ያለ ነው ችግር የለም። የክር ጥበብ ስራዎች ዋጋቸው እንዴት ነው? ጊዜሽ እንደዚህ ለምሳሌ ከራስሽ አልፈሽ ደግሞ ቤተሰቦችንም እያስተዳደርሽ ነው እና በአንዱ የክር ጥበብ ምን ያህል ታገኛለሽ? አንዱ ቢያንስ ትርፍ ነው እንጂ የምታየው ሙሉ ለሙሉ እንትኑን አይደለም። ቢያንስ 100 ብር ታተርፊ ትችያለሽ ከአንድ ስራ። ወደዚህ ጥበብ ለመሳብ የሚፈልጉ ብዙ ጀማሪዎች ይኖራሉ ብዬ አስባለሁ እና ይህን ስራ ለመስራት ምንድን ነው መጀመሪያ የሚያስፈልገው? ፍላጎት ይኖራቸው፣ ስልቹ አይሆኑም። ዋናው ስልቹ ከሆኑ ጭራሽ አይሰሩትም አይደል? ስለዚህ መሰልቸት የለባቸውም። ትዳም ያለሽ ትቆስ ያለሽ የግድ ነው የስራው ባህሪ ስለሆነ ማለት ነው። አንዳንድ ሰው ቆሰል እንደማን ብሎ የሚተዋል። ስለዚህ እሱን አልፎ ወደዚህ መምጣት ማለት ነው። የመጀመሪያ ስራዬ በነገራችን ላይ በጣም ጠማማ ነበር በእውነት ጭራሽ ቢስማር አመታት ያንቺ እንዲሁም ደራ ነው በእውነት። ምክንያቱም ገና እንደ መጀመሪያሽ ሆኑ በጣም ታጣመሚያለሽ። አይተሽ ራሱ እንዳልተጣመመ አምነሽበት የምትሄጂው ስራ ነው። እስኪ ደግሞ ቤት ውስጥ ስላለሽ ኃላፊነት አጫውችኝ። ቤት ውስጥ ያለው ነገር ሴትነት በጣም ከባድ ነው። እንግዲህ ያሉትን ነገሮች አቻችለሽ ነው የምትኖሪው። አንደኛውን ወደዚህ እያደረግሽ ማለት ነው። ስራሽም እንዳይስተጓጉል እቤትም ያለሽ ነገር እንዳይጎል ማለት ነው። አንድ ሰው ሁለት መሆን ይችላል አይደል? አንዳንድ የግድ ነው። ልክ እንደዛ ማለት ነው። ስለዚህ ኃላፊነት እንዳለው ነው። በቃ አልችልም የሚባል ነገር የለም። እችላለሁ ነው። አልችልም ካልሽ ሁሌም እንደወደድሽ ነው። እችላለሁ ካልሽ ግን በቃ ከፍታ ያለሽ ክር ጥበብ ስራ ምን መስራት ይቻላል? በክር ጥበብ ስራ የማይሰራ ስራ የለም። በነገራችን ላይ ጊዜው ቦታው ምናምን አልመች ስለሚል ነው እንጂ የማይሰራ ስራ የለም። ኢቭን ከሰው ጀምሮ ማለት ከሰው ፎቶ ጀምሮ ይሰራል። ስለ ግብአቶቹ ደግሞ ንገሪኝ። እነዚህን ለመስራት መጀመሪያ 10 ኤምዲኤፍ ማለት ቲክነሱ 10 ነው። ባለ 10 ኤምዲኤፍ ይባላል። ከዛ ሙሉ ለሙሉ ገዝተሽ ያ ማለት ሙሉ ማለት ነው። ከዛ ታሸነሽኛለሽ ልክ በምትፈልጊው ሳይዝ እነሱ በሚፈልጉት ሳይዝ ማለት ነው። ደንበኞች ኮላው ከደረቀ በኋላ ቀለም ግን ቀለሙ የሚቀባ ይሄ ቢስማር ከተመታ በኋላ ነው። ይሄ ቢስማር ከተመታ በኋላ ቀለም ይቀባል። ቀለም ከተቀባ በኋላ ቢያንስ እስኪደርቅ ድረስ መቆየት አለበት። ታባክር ይባላል። አንዷ ነጠሏ ሲንግሏ ስታያት በጣም ቀጭን ናት። ተደርቦ ነው ይሄን እንደዚህ ጽብርቅ የሚል እንትን ውበት የሚሰጠው ማለት ነው። በጣም የሚያምር ስዕል እየተመለከትኩ ይገኛለሁ እና ስለዚህ ስዕል አጫውችኝ። የመጀመሪያ የቀለም ስራ የመጀመሪያ ስራሽ ነው? ያው የመጀመሪያ ብሩሽ ላይ እጄን ያሳረፍኩበት ስራ ነው። የስዕል ጥበቡ ከዚህ በፊት ነበረሽ? ተማሪ እያለሽ ትሞካክሪ ነበር? ኖርማል ስዕል ስላለው እንጂ እንደዚህ ማለት በጣም ወጣ ያለ እንትን አልሰራም። ይህንንም የአድዋ ቀን የሰራሁት ራሽን በደንብ ለማዳበር በስዕል ስራው የጥበብ ትምህርት ቤት ገብተሽ የስዕል ትምህርት ቤት ለመሞከር አላሰብሽም ነበር? አስቤያለሁ፣ ግን አሁን ላይ አይደለም። ትንሽ ልቆይ ብዬ ነው እንጂ እገባበታለሁ። መውሰድ እፈልጋለሁ ትምህርቱን። ከዛ በኋላ የራስሽ የሆነ ነገር የራሴ ነገር እንዲኖረኝ እፈልጋለሁ፣ በስዕሉ በኩል ማለት ነው። ነው ወይስ አሁን ወደ ሙሉ ጊዜሽም ወደሱ? በቃ ይሄንኛው በጣም ይወስዳል ጊዜ። ይሄንኛው የዚህን ያህል አይደለም፣ ግን ይሄንኛው ደግሞ በጣም ጊዜ ይፈልጋል ለመስራት ማለት ነው። ስለዚህ ለወደፊት በስዕል ስራም ደግሞ ከክር ስራዎች በተጨማሪ እንጠብቅሻለን እንግዲህ ከእግዚአብሔር ጋር። እዚህ ጋር ደግሞ አንድ ጥበብ እየተመለከትኩኝ ይገኛለሁ እና ይሄ ጥበብ ስራ ምንድነው? ሀብትሽዬ ብትነግሪኝ ደስ ይለኛል። እሱ ጥልፍ ነው ማለት የተጠለፈ ነው። ጥልፍ ነው? በእውነት የምር
የምን ስዕል ነው ይታየኝ? የመድኃኒዓለም ስዕል ነው በእውነት የምር መድኃኒዓለም ወደ ላይ እያየ ማለት ነው። አሰራሩ ንገሪስ? አሰራሩ መጀመሪያ ላይ እንትኑ ላይ ነደፍኩት። እጠልፈዋለሁ ብዬ ስላሰብኩት በሚጠለፍ አድርጌ ነደፍኩት። ከዛ በኋላ ወጠርኩት። ከወጠርኩት በኋላ ጥልፉን ጀመርኩት። ብዙ ጊዜ በክር ስራዎች ዳንቴል እንሰራለን፣ እንዲሁም ደግሞ የአልጋ ልብሶችን እንሰራለን። በዚህ መልክ ደግሞ ክርን ተጠቅመን ዲዛይን ጥበብ ስራዎችን መስራት እንችላለን አይደለ? ሌሎች ስራዎችን መስራት ይቻላል። በዚህ በጣም የሚገርም ጥበብ ነው። እንግዲህ ተመልካቾቻችን እንግዲህ በክር ደግሞ እንደዚህ የሚያማምሩ የስዕል ስራዎችን ደግሞ መስራት እንደምችል በዚህ ጎበዝ ጀግና ሴት መመልከት ችለናል። ወደዚህ ስራ ለሚገቡ እንዲሁም ደግሞ ስራ አጥተው ደግሞ ቤት የተቀመጡ ወይም ደግሞ ወደ ስራ ፈጠራው ደግሞ ለመግባት ዝግጁ ያልሆኑ አሉ። ብንከስርስ ባያዋጣንስ ወይም ደግሞ ያልችል ባይነት ስሜት ያደረባቸው ወጣቶች አሉና ለነሱ ምን ትመክሪያቸዋለሽ? ስትሰሪ የግድ ነው ወድቀሽ መነሳት አለብሽ። ስለዚህ እከስራለሁ በቃ መክሰርም እንዳለ ሁሉ ትከስሪያለሽ፣ ግን የሆነ ሰዓት ላይ ብድግት ያለሽ። ስለዚህ የግድ ነው ብከስርም እከስራለሁ፣ ካልከሰርኩም ደግሞ አይደለም። ካልከሰርሽ ደግሞ ማለት ነው ምንም ነገር ልታውቂ አትችይም። ስንፈትሽንም ድካምሽንም ልታውቂ አትችይም። ስለዚህ በርታ ብለው መስራት ነው። ሀብትሽ እነዚህን የክር የጥበብ ስራዎች እንዲሁም ሌሎችም የፈጠራ ስራዎች ለመስራት ወጣቶች ብዙ ጊዜ እንደ ተግዳሮት ወይም ለችግር የሚቆጥሩት መነሻ ገንዘብ ነው አይደለም? እነዚህን ስራዎች ለመስራት ገንዘብ ያስፈልጋል። በጣም ምን ያህል ያስፈልጋል? በጥቅሉ ማለት በትንሹ ቢያንስ በ5000 ቢነሱ በቂያቸው ነው። ከዚህ ጋር የትሽ የወደፊትሽ ነገርሽ እንደው እስኪ ንገሪኝ። ሁለቱንም ጎን ለጎን ማስኬድ ነው። ስትሪንጉም እንዳለ ሆኖ ስዕሉም ደግሞ በዛው ልክ ማለት ነው እና የራሴ የሆነ ነገር ከፍቼ በትልቁ አዲስ ነገር ይዤ እንደምመጣ ያሳካልሽ። ሀብትሽ ቀጣዩ ስራችን ምንድን ነው የሚሆነው? ማስረከብ ይሆናል። ስለዚህ እኔ ልብስ ቀይሬ ልምጣ። እሺ በጣም ያደክማል። ሰላም፣ እንዴት ናችሁ? ትንሽ መተናል። ይመስላል። ዋው በጣም ነው የሚያምር። ከጠበቁት በላይ ነው። በጣም ደስ ይላል። አመሰግናለሁ። በጣም ደስ ይላል። ገበያውስ እንዴት ነው? የክር ጥበብ ስራ አሪፍ ነው። እንግዲህ ያው እየተለመደ እንደዚህ አይነት ነገርና እየተሰራበት ነው። ብዙም ሰው የሚገዛበት ሰውም አለ፣ ይመጣል ሰው። እናመሰግናለን። መልካም ገበያ ይሆንልሽ። እሺ፣ አመሰግናለሁ። እሺ ሰላም ናችሁ? እንዴት ናችሁ? ሰላም አለ። እኔ ልቀበልሽ። መጀመሪያ ካንቺ ላስቀድም አይደል? ይሄ ደረሰሽ? ደረሰኝ። በቃሽ። አይበቃሽም? በቃሽ። እሺ። ምን ያህል ሰው ተጠቃሚ ያለው? ያው ብዙ ሰዎች ተጠቃሚ ናቸው። አዲስ ነገር ስለሆነ ሰው በጣም ይወደዋል። አብዛኛው እነዚህ የክር ጥበቦች ለየትኛው ለቢሮ ነው ወይስ ወጣቶች ናቸው መጥተው? ለሁሉም ነገር እንትን ይላል። ለቢሮ ብቻ አይደለም፣ ለቤትም ለቢሮም ለሁሉም ነገር ነው። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን በዛሬው በቅዳሜ ቡናችን ከአንዲት ጎበዝ ወጣት ጋር የክር ጥበብ ስራዎች ላይ ተሰማርታ ከራሷም አልፋ ደግሞ ቤተሰቦቿን እያስተዳደረች ከምትገኝ ሴት ጋር ቆይታ አደረግን። የክር ጥበብ ስራዎች ገበያው አሁን ላይ ምን ይመስላል፣ የሰዎች ተቀባይነት ምን ይመስላል የሚለውን ደግሞ ቆይታ አደረግን። በጣም ማመሰግናለሁ። እሺ፣ እኔም አመሰግናለሁ። አንድ ስጦታ አለሽ? ስጦታ ደስ ይለኛል። እሺ፣ ስጦታ ምን ይሆን? በጣም ነው የሚያምረው። በጣም ነው የማመሰግነው። እንዴት አሰብሽው ግን ስራ? ፕሮፋይልሽ ላይ ነው ያገኘሁት። የት? ፕሮፋይልሽ ጋር ቴሌግራም ላይ። በጣም ነው የማመሰግነው። በነገራችን ላይ በጣም የምወደው ፎቶዬ ነው። የእውነት ደስ ብሎኛል። እግዚአብሔር ይስጥልኝ። ተመልካቾቻችን ሌሎች ቀሪ ፕሮግራሞቻችን ይቀጥላሉ። አብራችን ቆዩ።